አሊ እንኳን ደህና መጣ። አሊ ይሰማል? እንኳን ደህና ቆየ። ማን ነው? ይመስገነው። በተውሂድ ታምናለህ? በተውሂድ በጣም አምናለሁ፣ ግን የኛ ውሸት አያልቅም ነው ማለት ያለብህ እንጂ የሙስሊም ሳይሆን። በተውሂድ ታምናለህ? ያቀው መልስ። በተውሂድ ታምናለህ? በተውሂድ ታምናለህ ወይ? በጣም አምናለሁ እንጂ። ተውሂድ በስንት ይከፈላል? አንተ ስለ ተውሂድ ምን ታውቃለህ ደግሞ? ለምን እናንተ ለምን ታፍራላችሁ? ለምን ትክክለኛ ስለ ቁማችሁ አታወሩም? እኛን የምታሰድቡ እናንተ ናችሁ። የዛሬ 2 ዓመት መታችሁ፣ የዛሬ 202 ዓመት መታችሁ እኛን የምታሰድቡ እናንተ ናችሁ። ምክንያቱም ለመሰለ እኔ በጣም ነው የዘገነነኝ። እስካሁን አለማወቄ በጣም ጭንቅላት ተደፍኖ ነው የኖረው። እኔ የኖርኩት ሳውዲ አረቢያ ነው። ወላሂ አሁን ልመጣ ነው። ብዙ ጊዜ ተከታተል ያለው ግን ወላሂ ግን ሰኔ 20 አካባቢ ኢትዮጵያ ገባለሁ፣ ክርስቲያን ሆናለሁ። ወላሂ በቃ ጭንቅላት የሚያነፍር ነገር የማይገባኝ ነገር ገደል አልገባም። በቃ ለምን ባለፈው አልተገለጸም? ጭንቅላት የለውም። ዝም በል። ለምን ታፍራላችሁ? አሁን ራሱ እጅ ለምን አሁን አህባሽ ነው ያልክም? ለምን ወዴት ባለይ ስለሆናችሁ ትሳደባላችሁ። ተሳዳቢ ናችሁ እናንተ ገዳዮች። አሁን አህባሽ ነኝ ብለህ ነበር። በአህባሽነት ደግሞ ክርስቲያን ሆናለሁ። ምን አይነት ተነተረት ነው እዚህ ጋር የምታወራው? ምኑ ቅመህ ነው እንደገባው ሰውዬ? ተከታያችሁ ነበር። ማንቸስተር እና አርሰናል ነው አረጋው። ተከታያችሁ ነበር። ኤኒዌይስ አይደለም አሁን እኮ እኔ አህባሽ ነኝ እያለ ነበር። ከዛ በኋላ በአህባሽነቱ አፍራለሁ አለና ደግሞ ክርስቲያን ሆናለሁ አለ። አህባሽ ነኝ አለ እንዴ? ለምን ሲኦል አጋም? ኤኒዌይስ እሺ መልካም። ስለዚህ በደንብ አስተውል። ዋብያው አምላካችሁ በግልጽ ማትናገሩበት ምክንያት ምንድን ነው? አንድ እዚህ ጋር ወሃቢያ አራጅ አይደለም የሚሉት እስቲ ማስረጃ ገይስቱ። ወሃቢያ አንድ ቦታ ያረደ ቦታ የለም። አለ መሐመድ አብዱል ወሃብ እንዴት እንደተነሳ ታውቃለህ? ተናገር ከነ ማስረጃ። ወሃቢያ አንዲት ቦታ ወላሂ ያረደ የለም። መሐመድ አብዱል ወሃብ እንዴት የተነሳው? ሰው አርዶ ነው የተነሳው። እንዳለ ጦርነት ከፍቶ ሳውዲን ያሸነፈው እኮ እንደዛ ነው፣ በጦርነት ነው። እንዴ ሳውዲ እንዴት ሳውዲ ወሃቢያ ሆኖ ብሎ ዋብያን ያስፋፋው ሳውዲ ላይ በእንደዛ አይነት ነው፣ በጦርነት ነው። ሳውዲ ላይ አንዲት ፊርቃ የለም። አንዲት ፊርቃ ከሁሉም አህለ ሱና ልጅ ማለት መሐመድ አብዱል ወሃብ ነው ያስፋፋው እኮ። ዋብያን ሲያስፋፋ ይህንን እንትና ያብራራበታል። ቪዲዮ የት እንዳለ ባላስታውስም ሜቢ ነገ ከመጣ እንትን እላለሁ ካገኘሁት። አህመዲን ጀበል ወሃቢያ ብሎ የተዋጋው ይቅርታና አንዲት ቦታ ተጋደለ። አዳምጥ። ስለ ዋብያ አነሳስ መሐመድ አብዱል ወሃብ እንትና አህመዲን ጀበል ያብራራበት ቪዲዮ አለ። ሜቢ ቪዲዮ ካለ አክልል። ጦርነት ከፍቶ እንደተዋጋ ምናምን እንትና አህመዲን ጀበል ራሱ የተናገረው አለ ማለት ነው፣ የተዋጋበት እና እንዴት ተዋግቶ እንዴት አሸንፎ። ኪታቡን ታውቀዋለህ? መሐመድ አብዱል እንትና አህመዲን ጀበልን ሙሉ ሀባሾችና የማምታቻ መንገዶቻቸው የተሰጠበት ምላሽ ምናምን የሚል እዛ ላይ በደንብ አብራርቶታል። እኔ በቂታል የተስፋፋ እስልምና የለም። በመዋጋት ሀታ ከድሮ ከነቢ ሰለላሁ ዐለይሂ ወሰለም ዘመን ጀምሮ ማለት ነው ጦርነት ተደርጎ በግድ የሰው ልጅ ስለም ተብሎ ጦርነት ታውጆበት አንዲት ቦታ የለም። እሱ ማስረጃ ልሰጣችንም። እኔ ባታሽ እንደውም ላክብርብህ። በቃ እስልምና ለቀህ ትወጣለህ። ያው መሐመድ አብዱል ወሃብን አስተምሮ ከእስልምና ይወጣን ወይንም ደግሞ ይሄንን በጥመት አንጃ ውስጥ ያሉትን እንዲገደሉ እናንተ ፊርቃ ውጭ እንትን ውስጥ ያሉትን ከእናንተ አቂዳ ውጭ ያሉትን እንዲገደሉ እንደተናገረ እንድትዋጉ እንደተናገረ ባሳየ ትወጣለህ ከእስልምና? እኔ አሁን እዚህ መውጣት አለመውጣት አይደለም፣ እዚህ ማሳየትና ማስተማር አንተ አለብህ እኮ። ትወጣለህ እሱ እንደዚህ ያለበት ቦታ ሊኖር ይችላል። እኔ መሐመድ አብዱል ወሃብ እኮ ማለት ያው ሱሐባ ማለት አለ። እሱ ሱሐባ አይደለም፣ ትናንትና የመጣ ሱሐባ አይደለም፣ ሱሐባ አይደለም። ዛሬ 200 ዓመት የመጣ እኮ እሱ ደግሞ እንደዚህ ገና እንትኖች ወሃቢያ ሁኑ ብሎ ጦርነት ከፍቶ ሳውዲ ላይ እንደዚህ
ወሃቢያ ሁኑ ብሎ ማለት እሱ መረጃ ብታሳጠኝ ደስ ይለኛል። እኔ ማለት የግድ ወሃቢያ ካልሆናችሁ ብሎ ወሃቢያ ሁኑ የሚለው እኮ እንደ መሰለ ስሙን ኮይል ላይ ያደርገው ይችላል። ወሃቢያ ሁኑ የሚል ሳይሆን ለምሳሌ እነኚህ ሲፋቶች አሉ አይደለ? እናንተ የምትቀበሏቸው እነሱን ማይቀበል የጥመት አንጃ ነው። ስለዚህ መወገድ አለበት ነው። ኢቨን ሱራ 9:123 ላይ ያለው ነው ከቅርባችሁ ጀምሩ የሚለውን መዋጋት ያለ የቀርባችሁ ነው የሚለውን እሱ ሲያብራሩት ምንድነው ክርስቲያኖችና አይሁዶችን ቅድሚያ ከመዋጋት በፊት ውስጥ ያሉ ጠላቶችን ነው መዋጋት ያለብህ። እነሱም ደግሞ የጥመት አንጃዎቹ ጃሚያዎቹ እነኚህ አባሾቹ እነሱን ነው መዋጋት ያለብህ የሚል አስተምሮ ነው። ይሄ እኮ የታወቀ ነው። አንድ ጦርነት ከተጀመረ መጀመሪያ በአካባቢ ያለህ ነው የምታጠደው። የምትዋጋበት ምክንያት ግን ምንድነው? እሱ ማለት ያ ጦርነት ከተጀመረ ነው እንጂ ሆን ብለህ አቂዳቸው አህባሽ ስለሆኑ እነሱስ አላመጡት እንድትሆን ነው። ምክንያቱም ለምን መሰለህ? በደንብ አስተውል። ተውበት እንዲያደርጉ እንዲመለሱ ኢብኑ ተይሚያ እኮ ምንድን ነው የሚለው? አላህ ከአርሽ በላይ ነው ማይል በዛቱ 3 ቀን ነው እንደዚህ የሚሰጠው ነው የሚለው። ከዛ በኋላ እምቢ ካለ አንገቱ ተቆርጦ ገንዳ ውስጥ መጣል አለበት ነው። ኢብኑ ተይሚያና ሁለቱም ሼኹል ኢስላም ትሏቸዋላችሁ። መሐመድ አብዱልዋሃብ የአንድ ሳንቲም ሁለት ገጽታ ናቸው። በሽታው እንትን ማይልበት ገንዳ ውስጥ ይጣል አንገቱ ተቆርጦ ነው የሚለው። ቅድም እኮ አነበብኩልህ። ምን የሚል አንዷን እንኳን ማይቀበል የአላህን ሲፋቶች ባህሪያቶች ማይቀበል ከእስልምና ወጥቷል ይላል። ከእስልምና ወጣን ደግሞ ተዋጓቸው ብሎ አስቀምጦታል። ከእስልምና ያወጣ ለምሳሌ አንተ ከእስልምና አሁን አንተን አልዋጋም ለምን? ቅድም አልኩህ እኮ እሱ ራሱ ይላል እኮ አይሁዶችንና ክርስቲያኖችን ወይንም ኤቴስቶችን አይደለም እዚህ ያሉትን ነው። እነኚዎቹ ከእስልምና ወጥተዋል፣ ሌላም እንዳይመጣ ጥመት እያስተማሩ ነውና እነኚህን ማስወገድ ያስፈልጋል ነው የሚለው። ማለት እሺ መሐመድ እንኳን ደህና መጣህ። መልካም። በተውሂድ ታምናለህ? አዎ። ተውሂድ በስንት ነው የሚከፈለው? በ3። ኦኬ። ምን ምን? ወደ ጥያቄ ይግባል። ሌላ ካለ በ3 ምንም አይጠቅመንም እሱ ሌላ። እሺ በተውሂድ በ3ቱ የተውሂድ ክፍሎች ማያምን ሙስሊም መሆን ይችላል? አዎ ሙስሊም መሆን ይችላል። ይችላል። ስለዚህ ተውሂድ አስማ ወስፋት ምንም አይሰራም፣ ተውሂድ ሩቡቢያ ስህተት ነው፣ ተውሂድ ኡሉሂያም ስህተት ነው ብሎ ሙስሊም መሆን ይችላል? እንደዛ ሳይሆን እሺ አንድ ሰው ወደ እስልምና ሲገባ በፍጹም ማለት በሐቅ የሚመለክ አምላክ አላህ ነውና በመሐመድ መልእክተኝነት መስክሮ ነው። ከዛ ገባ፣ አለቀ። ሌላው እኮ አንዳንድ ጊዜ ዝም ብሎ በመሃል የሚመጣ ነው እንጂ የለም። ስለዚህ እነዚህ ተራ ነገር ናቸው ማለት ነው ተውሂድ። ስለዚህ ዝም ብሎ ነገር ነው አይደለም። እነሱ አስተምሮታቸው ዘርፉም ሌላ ነው። በራሳችን ትንታኔ እንስተው ካላ እሱ ያን ነገር አያያዝ ማር ነው። አንድ ሰው የሚገባው ወደ እስልምና የሚገባው ዝም ብሎ ሳይማር ነው ሳይማር ነው እንደሚገባው እነኚህ ነው ሳይማር የሚገባን ተምሮ የሚገባን ሳይማርም። ኦኬ። ስለዚህ ተምሮ ከሆነ ምን ብሎ ነው የሚማረው? እነኚህ ተምሮ ስንል ለምሳሌ አጥንቶ በራሱ ተመራምሮ የሚገባ ይኖራል። ሳይማር ማለት ከእናት አባት ወርሶት ህፃን ጀምሮ ማለት ኦኬ ኦኬ ኦኬ። ከህፃን ወርሶ ወደ ዋህብያ ሊገባ ይችላል። መልካም። ወደ ዋህብያ ሳይሆን ወደ እስልምና። እሷ ጨዋታ ከእናንተ ጋር ናት። መልካም። እሺ መልካም። አንተና አባባልህ እኮ ነው እነኚህን ሳይቀበል። ስለዚህ ተውሂድን እነኚህ 3ቱን የተውሂድ ክፍሎች በቁርአን ውስጥ ተጠቅሰዋል። አሁን ከዛ ጋር የምፈልገው ፓርት አንተ ምንድነው ንገረኝ እስኪ ካለ ማለት እኔ የማውቀው ከሆነ በቁርአን ውስጥ ማግኘት እንችላለን። እንዳብራራ። አይ እኮ እየጠየኩህ እኮ ነው እነኚህ ተውሂድ። ምክንያቱም ቁርአን ግልጽና የተብራራ ነው ብለህ ታምናለህ አይደለ? ቁርአን ግልጽና የተብራራ ነው ብለህ ታምናለህ? ኤግዛክትሊ አዋ። ስለዚህ ሁሉን ነገር አብራርቷል ብለህ ታምናለህ? አምናለሁ። ኦኬ።
ሁሉን ነገር ካብራራ ግልጽና የተብራራ ከሆነ ሁሉን ነገርም ካብራራ ስለ ተውሂድ እነኚህ ሶስት ክፍሎች አብራርቷል። አሁን እሱ በጥቅል እነዛን ይጠቅስና ከዛ ትንታኔ በዑለሞች ወይም ደግሞ በሃይማኖቱ ሊቃኖች ይተነተናሉ ማለት ነው። ስለዚህ ቁርአን ያልተነተናቸው ነገሮች አሉ እያልከኝ ነው። እናመሰግናለን። ኧረ እፎይ ግን ምን አልከኝ መሰለህ? ስጀምር በአንድ ጊዜ ውስጥ አይደለም፣ በቃ አይደለም። ፐርሚሽን ስገነባ ሁሉን ነገር ተንትኗል፣ ተብራርቷል። ሁሉን ነገር ምንም አልቀረ ስልህ፣ አዎ መልሰህ ደግሞ ስለ አላህስ ተተንትኗል ወይ ብዬ ስልህ በሊቃውንቶች ገና ትለኝ። ነገሮችን ለማጥመም ካልሆነ እንደዛ አይደለም። በነገራችን ላይ ታውቀዋለህ፣ ይገባሃል እኮ አውቀህ የሆነ ወደ ፖይንት ለመውሰድ ነው። ባውቅማ ለምን ጠይቀህ ነበረ? ኧረ ወደ ፖይንት ለመውሰድ ነው። ተው እሱን እዛ ላይ ወሃብያ ሱፍያ የሚባለው ስቃይ ውስጥ ባትገቡ መልካም ነው። ይሄ ኖ እኔ እሱ አይደለም። አሁን እሱ አይደለሁም። ስለ አላህ ነው። ተውሂድ የምትለው ነገር ተብራርቷል፣ የተብራራ ነው ስላልከው ነገር ነው እየጠየቅኩ ያለሁት። አሁን ተውሂድ ከዛ ውስጥ አንተ የምፈልገው ወይም የሚያስፈልግህ ምንድን ነው? ብሩክ ቴሌግራም ቼክ አድርግ። የጠየቅኩህን እኮ አልመለስክልኝማ። ምንድን ነው ያልመለስኩት? በቁርአን ተብራርቷል ወይ? ምን ተውሂድ ሶስቱ ክፍሎች ተውሂድ እንደዚህ የሚባሉ በሶስት ይከፈላል ተብሎ ተገልጿል። ሶስት ክፍል መሆኑን እንዴት አወቅህ አንተ? ግን አንተ ነህ እኮ ያልከኝ በሶስት ይከፈላል አልከኝ። በስንት ይከፈላል ብለህ ጠይቀህ እኮ አንተ ነህ ነገርከኝ። ያንተን አስተምሮ አሁን እየጠየቅኩ ነው። የሆነ እንደሚከፈል እኮ መረጃው አለ። ለምን እዚህ ጋር ግን እኮ ስታወሩ ሰማሁኝ። አሁን መረጃ እየፈለኩ ነው ከቁርአን። አይደለም የሆነ ልጠይቀኝ የፈለግከው ፓርት ካለ ወይም ያው ስለ አላህ መሸማ አካል ከሆነ እሷን ላይ ናቸው ሰሞኑን ብዬ ነው ስለሱ መጠየቅ። ምን ኧረ ተው መልስልን። መልስ የለም። ስለ ተውሂድ ጠይቄ ማስፈልግ ነው። አውል መዛግ ነው እኮ ለዛ ነው። ስለዚህ አላህን የምታመልከውን ተውሂድ አስማው ሲፋት ተውሂድ ሩቡቢያ ተውሂድ ኡሉሂያ ብለህ የምታመልከው ነገር ማያስፈልግ ነው ማለት ነው። እናመሰግናለን። እሺ ትንታኔዎቹን እንዴት አወቃቸው ግን አንተ ተምትለው ጨዋታን ጨዋታ ያነሳዋል ያስተምሮ የሌለ ነው ቁርአን ውስጥ ተረት ተረት ነው። እኔ እኮ ያለ መስሎኝ ነበር የሸመደድኩት። አሁን ስፈልግ መረጃ የለውም ቁርአን ውስጥ። ስለዚህ የሌለ ነገር ነው የምታምኑት ማለት ነው። ከጊዜ በኋላ ሰዎች የፈጠሩት ራይት። ተሳሳቱ አይደል? በጣም ተሳሳቱ። በጣም ማለት ይከፈትልህ ነገር መረጃ። እሺ መረጃ ንገረን። ተውሂድ አስማው ሲፋት የሚለው ስንተኛው ሱራ ላይ ይገኛል? ሰምተሃል? ባክ መረጃ የለም። ስለዚህ አላህ ያለ መረጃ የምታመልኩት ያለ መረጃ ነው። ምን ያለ መረጃ የምታመልኩት አላህ ማለት ነው? በመረጃ ነው እንጂ መረጃ ካለ እሺ። ተውሂድ በሶስት ይከፈላል ብለኸኛል። ስጠኝ መረጃ። ስለ የትኛው ተውሂድ ካልከ አይቀር ስለምታውቀው ተውሂድ የትኛውም ይሁን እኔ አይጨንቀኝም። እኔም አራዳ ነኝ። አራዳ ለአራዳ አንሸዋወድም። እሺ አራዳ ተውሂድ ስለሚለው አንተ ስለምታመልከው ተውሂድ ስለ ቀዩ፣ ስለ ጥቁሩ፣ ስለ ነጩ፣ ስለ ጥቁሩ፣ ስለ ወፍራሙ፣ ስለ ቀጭኑ ደስ ስላለ ተውሂድ ብቻ ስለምታመልከው ተውሂድ ማስረጃ ስተኝ ከቁርአን። እኔ እኮ የሆነ የምማርበት ካለ የምወያየው ካለ ብዬ ነው የገባሁት። አይደለም ሳስበው ሌላ ነገር ውስጥ ነው። ኮርነር ውስጥ ከተኸኝ ከዛ በዛ ዘዋለሁ ብለህ አታስብ። ስለዚህ የለም በልና ለፍ። እሺ የለም በልና እንለፍ። ግጥም አድርጌ አለ በደንብ ነው የምነግርህ አለ። ግን ተውሂድ አስማው ሲፋት የሚለው መንገድ ስለማውቀው ነው እኮ ካለ እኔ ደግሞ አሳየኝ እያልኩ ነው። እንዳለማ ታውቀዋለህ አልኩህ እኮ። ስሙን እኮ ዘረዘርከው አወቅከው። ግን እዛ ጋር የምፈልጋት ፖይንት አለች እንዴ። ስም ማወቅ እኮ አለ ማለት አይደለም። እኔ መሐመድ ብዬ አንተን ስለያዝኩህ የአንተ ስም አንተ እዛ ቁርአን ውስጥ አለህ ማለት ነው። ደግሞ መሐመድ ነብዩ እኔ ነኝ እንዳትለኝ።
ወይ አንገቱ ተቆርጦ ገንዳ ይጣል የሚለው የማይ እንትና አይቶ ኢብኑ ተይሚያን ያው ስለተናገርኩ አንዴ ወይስ እሺ ፈጠን አድርገው። እሺ ያው ሁለት መስመር አውት ኦፍ ቶፒክ ቢሆንም እሺ ቀጥል። ኦኬ እሺ ያው እንትኑ ኦቴንቲክ የሆነ ናሬሽን ነው ራሱ ያስቀመጠው ነው በመጽሐፉ ላይ ምንድነው የሚለው የኢብኑ ተይሚያ መጽሐፍ ነው። ያው መጅሙዕ አልፈትዋ ላይ ያለው ጽሑፍ መጀመሪያ ተውሂድ ማለት ለአንድ አላህ መስገድ፣ ለአንድ አላህ ማመን፣ ላኢላሃ ኢላላህ ሙሐመድ ረሱሉላህ ነው። በስንት ይከፈላል አልኩህ ነኝ። በስንት ይከፈላል ሳይሆን ያልኩህን ነገር ስማ እኮ ነው። ተውሂድ በስንት ይከፈላል? አታውቅም? ተውሂድ ማለት ያው ላኢላሃ ኢላላህ ሙሐመድ ረሱሉላህ አላህን ማመን፣ ለአላህ መስገድ፣ ከአላህ በስተቀር የሚታመን አላህ እንደሌለ ማወቅ ነው ተውሂድ ማለት። ተውሂድ በስንት ይከፈላል ብዬ ነው የጠየኩህ ነኝ። እኔ ደግሞ ያብራራሁልህ ነው። ኦኬ ቴንክ ዩ። በቃ እኔም አብራራው ነው የጠየኩህ ቅድሚያ። ኦኬ ዋብያው ኢክራም ወይንም ዋብያው ሰላም ላክ። የምትጠየቀውን በትክክል ካልመለስክ እኮ መለስክ ማለት አይደለም ወዳጃችን። መለስክ የሚባለው ጥያቄውን ቅድሚያ ስታገኘው ነው። ቅድሚያ ጥያቄውን ካላገኘኸው የጠየቅኩህ ጋር ካልተግባባ መለስክ ማለት አይደለም። ተውሂድ በስንት ይከፈላል ብዬ ነው ስጠይቅ፣ ተውሂድ ማለት እንደዚህ ነው እንደዛ ነው እንደዚህ ነው አያስኬድም። እኔ የጠየቅኩህ ምን ስለሆነ ተውሂድ በስንት ይከፈላል የሚል ጥያቄ ስለሆነ ማለት ነው። ልጠየቀውን ቅድሚያ አወቀው። ኦኬ ኢክራም ወይንም ዋብያው። አቤት አቤት። ምን ላይ ናቸው? ስለ ተውሂድ እየተነጋገርን ነው። አልነበርኩምና እስኪ አሁን የመጣው ተውሂድ በስንት ይከፈላል ብለህ ነው የምታምነው? ተውሂድ በሁለት ነው። ኦኬ ምንና ምን? ተውሂድ الألوهية፣ ተውሂድ الربوبية፣ ተውሂድ الأسماء والصفات ምናምን ነው። ብቻ ሶስት ነው ሁለት ሶስት። ኦኬ በሶስቱም የተውሂድ ክፍሎች ታምናለህ? አምናለሁ። ኦኬ ተውሂድ አስማው ሲፋት ማለት ምን ማለት ነው? ምን እንጃ እሱን አላውቅም ላይ አምናለሁ ብለኸኝ አላውቅም ማለት ቆየሁ ካልኩትና ረስቼዋለሁ። ልጅ እያለሁ ነበር የተማርኩት። ይሄ እንግዲህ በዋብዮች በጣም የምኮሩበት ቶፒክ ነው። እንደውም ይሄንኛው ከአባሾች ተውሂድን አያምኑም ብላችሁ ይሄንን በደንብ ኪታበት ተውሂድን አልቀራም። ኪታበት ተውሂድ ልጅ እያለሁ በጣም ልጅ እያለሁ ነው የቀራሁት። ቆይቻለሁ። ኪታበት ተውሂድን የትኛውም ዋብዮች የሚማሩት ነው። ተውሂድን በሶስት ስከፍሉ ተውሂድ አስማው ሲፋት ላይ ነው ዛሬ ሞር ፎከስ የማደርገው። ከአባሾችም በደንብ የምትለያዩበት ቶፒክ ይመስለኛል ይህንኛው። እኔም ደግሞ ሙር ጥያቄ ያለኝ እዚኛው ቶፒክ ላይ ነው። እናንተም እንደምትሉት ተውሂድ አሉሉያ ላይ እና ተውሂድ አሩቢያ ላይ ከሌሎች ኢቨን ጣዖት ከሚያመልኩት ጋር ራሱ ከፈርዖን ጋር ራሱ ነው ከፈርዖን ውጭ ከሌሎች ጋር ልዩነት የለንም አይነት እንትን አላችሁ። ምክንያቱም ተውሂድ ሩብያ ማለት ተውሂድ ሉሉያ በፈጣሪ እንትን ማመን ነው አይደለ? አንድ አያል ፈጣሪ ያለ ምናምን ከሚለው ጋር። ስለዚህ ሁሉም እንደዛ ያምናል። ፈርዖን ራሱን ፈጣሪ ነኝ ከማለት ውጭ የሚል አስተምሮ አላችሁ። ተውሂድ አስማው ሲፋት ጋር ስንመጣ ግን
አላህን የሚመለከቱ ናቸው። ሜይ ቢ ግልጽ እንዲሆን አላህ የሚመለከቱ ባህሪያቶቹን፣ ሲፋቶቹን ተውሂድ አስማው ሲፋት ራሱ ስሙ እንደሚናገረው አላህ ለራሱ ያሰበታቸውን ሲፋቶች እናሰብታለን የሚል ነው። ሜይ ቢ ፖይንቱን አግኝተዋል። ያው እስኪ ብቻ ብዙም ባይገባኝም ከኔ ሲያሉ ካሉ እሺ እመጣለሁ። በቃ አንተ ጋር ኢክራም ወይንም ሞም ዋብያ ብለህ ስምህን ሰይመህ እንዴት ሰየምከው? ዋብያ ብለህ ዋሃብያ ብዬ የሰየምኩት ወላሂ አህባሾቹን በጣም ስለምጠላቸው ነው። እነሱን እንትን ለማድረግ ነው የሰየምኩት። በጣም ስለማናደድ ምን በድለው ነው እዚህና ላይ ጠላሃቸው? ኧረ በቃ የሚሰሩ ስራ ሰው የሚሰራ ስራ አለ። በቃ በጣም የሚገርመኝ ፍጥረት ካሉ እነሱ ናቸው። አንዴ የሆነ ሼካቸው ይሞታል እና አንዴ ተሰባስበው ምናምን ይመጣሉ። በቃ ሰው የራሳቸው ሼክ ዑለማቸው ሞቶ ጀናዛ ለመቅበር እየሄዱ የጀበና ይቅማሉ፣ እየቃሙ ማለት ነው። እየቃሙ ምናምን ይቀበላሉ ጀናዛውን። ወላሂ ይሄን አይቼ ነው በቃ ጠላኋቸው። ሰው ለመቅበር እየሄዱ የሞተ የራሳቸው ሼክ ለመቅበር እየሄዱ ጫታቸው ምናምን ይዘዋል፣ ብሪቃቸውን ይዘዋል፣ የሆነ ታላቅ ሙስባህ ምናምን አድርገዋል። በቃ ዘመናዊ ራፐር ናቸው እነሱ እንትን ሳይሆን ዘመናዊ ራፐር ሬሳውን ስማ፣ በመርቃና ሬሳ ዘው የሚሄዱ ከሆነማ አንተ እንዳልከው ተሆነ ሶሪን ያላየውም፣ ግን ልክ ሰሞኑን ምርጫ ላይ እንዳለው ማለት ነው። ወደ ምርጫ ዘመን የምርጫ ቀን ቢሆን ኖሮ ቀብር ቦታ ረስተው ወደ ምርጫ ቦታ ዘው ትሄዱ ነበረ። ተነስ ምረጥ እና አላህ ሄና ይቺ ነው የጠላኋቸው። ትልቅ የእነሱ ሼኪን ባይሆን የሞተው እንዳም ተጠራርቶ ከብዙ ቦታ ምናምን የመጡት በቃ ያና አረንጓዴያቸው ምናምን ተምጥመዋል፣ ጫታቸውን የጀበና ምናምን ይዘዋል። ፏያሉን እነሱ የሞትም ሰው ይሞት ያልመሰላቸው። አላ ከዛችን እቺን ይዛችሁ ቀብር አምላኪ ናቸው ትሏቸዋላችሁ። ኤኒስ ማም ኢክራም አዮ ፎይ ሰላም ነህ? እንዴት ነህ? አለን ሁሉ ሰላም፣ ሁሉ አማን። እንዴት ነህ? አለን። መልካም። በተውሂድ ታምናለህ? አዎ። ኦኬ። በተውሂድ አስማው ሲፋትስ? እኛ ሙስሊም ነን። በአላህ ብቻ በአላህ ነው የምናምነው። በዛም ስለ ተውሂድ ምናምን የማውቁ እኛ ይህንን ትምህርት ስላልወሰድን እና ኢብራን አታውቀውም እና ሳትማር እንዴት ነው ሳታውቀው አምናለሁ የምትለው? እኛ አንድ አምላክ ብቻ ነው የምናምልከው። አንድ ማለት ምን ማለት ነው? አንድ ማለት አንድ ነው። ሌላ በቀኝ ምን ማለት ነው? አንድ ማለት ምን ማለት ነው? አንተ ድሮ እንደምታውቀው ነው። አንድ ማለት አንድ ነው። እኔ አንድ ነኝ። ለምሳሌ እንደኔ ነው አንድ ማለት? አዎ። እንደኔ ነው ወይ አንድ ማለት? አንተ ሰው አይደል? ሰው ብዙ ነው። ሰው ብዙ ነው። እኔ አንድ ነኝ እኮ። እንደኔ ነው አንድ ማለት? ፈጣሪማ አንድ ነው፣ ግን ሰው አንድ ነው ማለት ምን ማለት ነው እኮ? አንድ ማለት ምን ማለት ነው? ይቆጠራል ማለት ነው? አላህ በባህሪው አይቆጠርም። ማይቆጠር ከሆነ ካዳ እንዴት ነው አንድ ትለዋለህ? አንድማ የተሰጠው አንድ ነገር ከሆነ አንድ ነው የምንለው አይደል? አንድ ነገርም እኮ ማይቆጠር ነገር ለምሳሌ አንድ እንደ ብለህ በቁጥር ይሄ በቁጥር ገደብ ለምን ልታስቀምጠው ቻልክ? አንድ ነው ብለህ መፈክር ልታደርገው ቻልክ? በባህሪው ማይቆጠር ከሆነ ማይሰፈር፣ ማይለካ፣ ማይቆጠር ከሆነ እንዴት ነው የሚገለጸው ታዲያ? አንድ ነገር አንድ ካልተባለን እንዴት ነው ያ ነገር እኛም መግለጽ የምንችለው? የቱን ነገር? አንዱ ነገር
ኦኬ። ስለዚህ ከሌላው ለመነጠል ፈልገ ነው ያ ነገር እኛም መንግለጽ ምንችለው እኮ ግልጽ አድርገዋ መግለጽ ምንችለው ስትል ለምሳሌ አንድ ነገር አንድ ነው የምንለው ሌላ ነገር በጎን የሌለው ነገር ኦኬ። ስለዚህ ሰውኛ ቁጥርን ትጠቀማላችሁ ማለት ነው። እኛውን እሱ ይስማማናል፣ አንተ ያልከውን ያውን ይስማማኛል። ሌላ ነገር ለምሳሌ ከሱ ሌላ የሌለን ነገር ለመግለጽ ከሆነ አንድ ልንል እንችላለን። ያ ግን ሙሉ ነው ማለት አይደለም። በባህሪ ፈጣሪ እንገልጸዋል ማለት አይደለም። ፈጣሪ አንድ ነው ተብሎ በቁጥር የሚገለጽ ስላልሆነ ማለት ነው። በቁጥር የሚገለጽ ካልሆነ አንድ ስንል ታዲያ ምን እያልን ነው? ሌላ የለም ለማለት ወይንም ደግሞ እሱን የሚመስል አምሳያ የለውም ለማለት ከሆነ እንስማማ ይችላል። እኔም እስማማለሁ። እንደዛ ነው አንተም? አዎ እኛም አላህ በሌላ ነገር አዎ እንደዛ ነው። መልካም እሺ። ስለዚህ አንድ ነው ስትል አምሳያ የለውም ለማለት ከሆነ አላህ እጅ አለው አይደለ? አዎ ኦኬ። አላህ እጅ አለው። ስንት እጅ ነው ያለው? ሁለት። ኦኬ። ቀኝና ግራ ናቸው? ቀኝ። ኦኬ። እግርስ አለው የለውም? አልተገለጸም። ኦኬ። እጅ አለው፣ ሁለት እጅ አለው። ባትስ? ባት ማለት ምንድን ነው? ሞጎሌ ኦሮምኛ ነው መሰለኝ የሚችለው። እግር ኦሮምኛ ነው የሚችለው። እኛ አላህ አንድ መሆኑ ብቻ ነው። እሺ። ስለዚህ አሁን ራስን አፈረስክ። አንድ ስንልኛ ሌላ የለም እሱን የሚመስል ለማለት ነው ካልከኝ በኋላ ሁለት እጅ አለው አልከኝ። ያ አንድ ያልከው አካል እንደኔ ሁለት እጅ ካለው ካለ ነው ልዩነቱ። አዎ አንድ ነገርን ለምሳሌ እጅ ሁለቱ እጅሉ ሌላ ነገር መሆን ይችላል፣ በሌላ ቁጥሩ መሆን ይችላል። እጁ ሙሉ ነገር አንድ ነው። ምንድነው እጁ አንድ ነገር ነው ማለት? ኦኬ። እጁ ከሌላው አካል ጋር ተደምሮ ኦኬ። ስለዚህ እንደኔ ነው አላህ ማለት ነው። አምሳያ አለው አይደለ? ምክንያቱም እኔም ሁለት እጅ አለኝ እሱም ሁለት እጅ አለው። እስቲ ጥያቄኛ ስለዚህ አላህ አምሳያ ስላለው እናመሰግናለን። ዋናው ፖይንታችን ምንድነው? እሱ በደንብ አስተውሉ። እኛ ለመማር ነው ምን ነገር አምላክን ሳታውቅ ምን ብለህ እንደምትከተል እኔ በጣም ነው የምታስቁኝ እኮ። አምላካቸውን ከነጠንቅቀው ማወቅ አይደለም የሆነ መሰረታዊውን ነገር እንኳን አያውቁትም። መሰረታዊውን ነገር ማለት ነው። ምክንያቱም ተከታዮቻቸው ኡስታዞቻቸው እዛ ምንድን ነው የሚያደርጉ? ክርስትና ላይ እንዲሁ ማጨማለቅ ስለሆነ ስራቸው ማለት ነው። ክርስትና ላይ እንዲሁ ሲተቹ ሲያጨማልቁ ስለሚውሉ ኤኒዌይስ ሳይሆን እፎይ አንድ አዳምጥ አንድ ቆይ በእናትህ ጣልቃ ትግባ። ጤና ይስጥልን ኃይለ እንደምን አለ? ደህና ናችሁ ወይ? ሁላችሁን ሰላም ብያለሁ። በመላው ዓለም ያላችሁ እንደየሰዓት አቆጣጠራችሁ እግዚአብሔር ቤተሰቦች የክርስቶስ ሰላም ይብዛላችሁ። ሰላም ብያለሁ። በርቱ። መልካም ነው። እንቀጥል ወደ ውይይቱ። ሴና ሰላም ብያለሁ። ሰላም እንዴት ናችሁ? እፎይ እነት የቀዚ አረ ተረጋጋ። አንተ ሰላም ብለናል እኛም ሴና። እሺ አላጅ ማን ያለው? ሞሚና ይኸው አላጅ አለ ብለህ የለ እንዴ? ማም አላጅ አለው ብሏል እኮ። ማን እያወራ ማንኛው ነው እያወራ ያለው? ማንኛው ነህ እያወራ ያለው? አላህ ያለው ቁርአን ነው።
ሱረቱል ሂጅር መሰለኝ እኒ ኸለቅቱ ቢየደየ ይላል። በእጄ ነው የፈጠርከው ይለዋል ኢብሊስን። መክፈት ይችላል። እጅ የለውም ምናምን አለ መስዋዕት ነው የወሬው ሌላ ቶፒኩ ላይ ግባና ትመር። እስከዛሬ እሱ ሲያመልከው የነበረው እጅ የሌለውን ነው። አንተ ደግሞ እጅ ሰጠው እንደ ዋብያው ሀባሽ ሊሆን ይችላል። እኔ ቁርአን ላይ ያለውን ነው ያልፋለሁ። እነሱ እኮ ችግራቸው እኮ ይሄ ነው። ቁርአን ላይ ያለውን በራሳቸው አፈሳሰር ነው እንጂ የሚፈስሩት የለም። በቃ ይሄ ከሆነ ደግሞ አይቻልም። ቁርአን ላይ ያለውን አንብብ። ኔትወርክ ትክክል አይደለም ወንድማችን። ኢክራም ነው የሚያወራው አይደለ? ሰላም። ኦኬ ኢክራም አይደለሽም? ኦኬ አንዴ ቆይ። ማንኛው ነው እያወራለሁ? ሞባይል አለ። ሞባይል ይባላል እንዴ? ራያን ኦኬ። ሞም ቦሪ ኦኬ። እሺ ሚዩት ነው እኔ ጋር እሱ የሚታየኝ። መልካም ሞም ቦሪ አሁን ይሰማል? እኔ አዎ ይሰማል። ኦኬ አንተ አላህ እጅ የለውም ብለህ ነው አለው ነው የምታምነው? የለውም ብለህ ነው የምታምነው? አዎ አላህ ሰውን ከጭቃ ላይ ራሱ በእጅ እንደፈጠረ ራሱ አምናለሁ። ታዲያ ለምንድን ነው እጅ ያለው ያለው ማን ነው ብለህ የጠየቀው? እኔ እንጃ። አሁን አንዳንድ ሰው ግን ሃይማኖትን ይወስዳል፣ ትምህርቱ የለውም። እኛ አሁን ይማራለን፣ እዚህ ላይ ያለው ሰውም ይማራለን፣ ግን ወዘን ይማራለን። አላህ እጅ የለውም ለምን ልትል ቻልክ? ካዳ አለው ካልክ በኋላ መልሰህ ቀደም እጅ ያለው ብለህ ነበረ። መልሰህ የለውም ወደሚል ውስጥ ለምን ገባ? ከኛ ጋር ሲመሳሰል ደብሮ ለአላህ እጅ ቀየርክለት፣ እጅ የሌለውን አደረከው ማለት። በመጀመሪያ ጀልቀባ አርከለማ ቀባያን አንጀቴ ሚቲ ያር ከላማ ቀባርኪሲ አርክ ዋቃ ኬንከናኒ ማኒ ገሩ ዋቂ ያካ ናርክ ቀባ ጀሩ በእጅና በእጄን ሰውን እንደፈጠርክ እንደሚሉ ሰምቻለሁ። ግን እንደኛ እጅ መሆኑን አለመሆኑን እኔ አላቅም። ያ ያላ እጅ እሱ አሁን እጅ ሊልም ይችላል። ስለዚህ ለአንተ አሁን አላህ እጅ እንዳለው ብቻ ነው የምታውቀው አይደለ? ሌላ ነገር ምን ይኑረው ምን አይኑረው አታውቅም አይደለ? አላውቅም። ታዲያ ምን እጅ ነው እያመለክ ያለው? አምላክ እጅ ነው። እጅ ብቻ እኮ እያመለክ ያለው እንደዛ አይደለም። አታመልከው። ያንተ አስተሳሰብ ማለት ነው የሰው ቃል። አንተ አሁን በሌላ ነገርም ከገለጽክ በዛ ይሆናል። ያላ እጅ ይመለካል አይመለክም? አላህ ነው የሚመለከው። ያም አላህ በእጅ ነው እጅ ነው እኮ አልከኝ እኮ ሌላ አካል ሌላ ያ እጅ ነው ብለን በዛ መግለጽ አንችልም እኮ። ከእጅ ውጭ ሌላ አለው? እሺ ሆድ አለው? እጅ ነው አልከኝ። ማቀው ስለ አላህ ማቀው እጁን ነው አልከኝ። ስለዚህ ምን እሱ ሰው ነው እንደፈጠረ ዛቱ ሎክ ሲፋቶቹ አሉ አይደለ? ሲፋቶቹ ዛቱ የሲፋቶቹ እንትን ነው አይደለ? ስለዚህ ዛቱን ስገልጠው ምንድን ነው ብዬ ስገልጠው ሴንሱን እጅ ነው አልከኝ። እጅ ከሆነ ሌሎች ነገሮችን ምን የምታውቀው ነገር ከሌለ አንተ የምታውቀው አላህ የምትለውን አካል እጅ ከሆነ ስለዚህ ያንን እጅ ካላመለከው አላህን ነው ማመልከው። ምን ስሙን ነው የምታመልከው? አላህ የሚለውን ስም እጁ ማይመለክ ከሆነ ያለ እጅ ነው የተናገረ። ያለ እጅ ነው ወይ የተናገረው? የተናገረ እጅ አይደለም አይደል? አሃ የተናገረው እጁ ነው ወይ? ዊ ዶንት ኖ። እጁም ተናግሮ ሊሆን ይችላል። የኔ እጅ አይናገርም። ስለዚህ አላህ እጅ ሜይ ቢ ይናገር ሊሆን ይችላል። ምን እናውቃለን? እጅ አልተናገረም። አላህ ነው። አላህ አሁን ሰውን በእጅ እንደፈጠረ
በእጆቹ ነው በጭቃ ላይ እንደፈጠረ ያ ነው እኛ ከሰማን። ስለዚህ አላህ ሌላ አካላቶችም አሉት ማለት ነው። ከእጁ ጋር ተደምረው ነው የሰራው አይደል? አዎ ሌላ አሁን እኛ ከአላህ ላይ የሰማን ሰዎቹን በእጁ እንደሰራ በእጁ እንደፈጠረ ሰምተናል። ግን ያላ እግር ያላ ወድ ያላ እንደዛ የሚለው አልሰማንም፣ አልተገለጸም። ያላ ጭንቅላት ያላ ምን 24000 ነቢያትና መልእክተኞች መጥተዋል ብላችሁ ስለ እጅ ብቻ ነው የምናውቀው ብለህ ስትል ግን ትንሽ አይከብድም? 124,000 ነቢያት ረሱሎች ምናምን ተልከዋል። ሉክ 124,000 የተላኩበት ስለ አምላክ ምንድን ያስተማሩት ስትባል እጅ እንዳለው ሌላስ አላውቅም። ሶኒ አንተ በምንድን ነው በኢየሱስ ነው የምታምልከው? ኢየሱስ በምን ላይ ነው ፈጠረ? በምድር ላይ ነው የፈጠረው። አዎ አንዳንድ ነገር አሁን ላንተም የተለያየ ቦታ መግለጽ ትችላለህ እንጂ እንደዛ አይደለም ነገር። አሁን እኮ አንዴ አሊ እንትን አልክብን እኮ ስለ አምላክ ምንድነው የምታውቀው? ስለ እጅ ነው። ስለዚህ እጅ ታመልካለህ ወይ ስልህ እጁን ታመልካለህ ስልህ ነው አላህን ነው ማመልከው አልከኝ። ፋይን። ስለዚህ አላህ ሌሎች ነገሮች አሉት ወይ ምንድን ነው ብዬ ስልህ አይ እጅ ብቻ ነው የምናውቀው አልከኝ። ስለዚህ 124,000 ምናምን ነቢያቶች ተመተዋል። እስልምና የነቢያት አስተምሮ ነው ብላችሁ እንደ ባናር ይዛችሁ የምትዞሩት አምላካችሁ ምንድን ነው የተነገራችሁ ሲባል እጅ ወደ ላይ እዚህ ላይ እኛ የሰማን ስትማረክ ነው። እዚህ ላይ እዚህ ላይ የሰማን አላህ ሰውን በእጅ እንደፈጠረ አገርተ ለምሳሌ ሰውን በምን እንዴት እንደፈጠረ በእጆች ፈጠርኩት የሚለው ነው እኛ ሰምተን አላህ እጅ እንዳለው በዚህ ላይ ነው እኛ የሰማን። መልካም እሺ። ስለዚህ እነኛ እጆቹ ቀኝና ግራ ናቸው? ቀኝ ብቻ ናቸው አልከኝ? አዎ ቀኝ ነው አልከኝ? አዎ ቀኝ ነው። ስንት እጅ ናለው? ሁለት። ሁለቱም ቀኝ እጅ ናቸው? አዎ። አሃ። ስለዚህ ኢሬጉላር ሼፕ ነው ማለት ነው። አላህ ቅርጹ እንደዚህ ሁለት ቀኝ አይባልም። ፈጣሪ ከሰው ልጅ በምንም ፈጣሪ ተራ ጠብቅ። ስለዚህ ሼፑ ያላ እጅ ራሱ ከራሴ እጅ ጋራ እያመሳሰልክ ነው። ግን እጅ አላህ እጅ ያለ እንጂ ያ እጅ እንዴት እንደሆነ ራሱ እኛ አናውቅም። እጅ ሆኖ ያ ከኔ ጋር ይመሳሰል ምን ግራና ቀኝ ማምቦሪ ያላ እጅ ከኔ ጋር ይመሳሰል። ምክንያቱም የኔ እጅ ግራና ቀኝ ነው፣ ያላ ግን ቀኝ ብቻ ነው። ሁለት እንደዚህ ሬጉላር ሼፕ አይደለም። እኔ ቅርጼ ተስተካከለ ነው እንደምታየው። አየህ ፎቶ አንሳ። እንደውም አየው ይሄ ቀኝ ነው፣ ይሄ ግራ ነው። ያላ ግን እንደዚህ ቀኝ ብቻ ነው፣ በዚህ ጋር የለም። ይሄ ሬጉላር ሼፕ ነው። ኦፎ እኛ ከእናንተ ላይ እንማራለን። በእናትህ አንተ ኢምራንን አምጥቴ እኛን ለምን ታስቸግራለህ? ከኢምራን ጋራ ለምን አተወያየም? በእናትህ ዋናው ኡስታዛችሁ ተገረፈ እሱ ቃል ጠርቶታል። ቃል ጋር ይወያይ። እሱ ምንም የሚያውቀው ነገር የለም። ዋብያው ሶሪ ዋድ አትስማማም እንዴ? በቦሪ ንግግር ሁለት ቀኝ እጅ ነው ያለው ብሎ ነው የሚያምነው እሱ። ፈጣሪ ከሰው ልጅ በምንም የሚመሳሰልበት እንትን የለም። ስንት ግራና ቀኝ እጅ ነው ያለው ወይስ ቀኝ እጅ ነው ያለው? አይ እንደዛ ሳይሆን አሁን አንድ ኦርቶዶክስ ከአንድ ኡስታዝ ጋር አንድ ምንም አያውቅ ኦርቶዶክስ ጥያቄው መልስ። ከአንድ ኡስታዝ አንድን ጥያቄው መልስ፣ አታልቅስ። ምንም ማለቅስ ነገር የለም። አንዳንዴ ምን አለ መሰለህ ቀኝ ያለው ወይስ ግራና ቀኝ ነው? ሞሚን ለማረም እየሞከርክ ነበር። ቦሪ ፕሊዝ አይደለም
ቀኝና ግራ ነው ወይንስ ቀኝ ብቻ ነው? ፈጣሪ ከሰው ልጅ በምንም አይመሳሰልም። የጠየቁ መልስ። እጁ እንዴት ነው? አንተ እኮ ይሄ ነው ችግር። የሆነ ነገር ሲባል አሁን ለማውረድ ነው እንትን ምትለው። እናመሰግናለን። ኡርጂ ሞሚ ቦሪ ሲመልስ ጣልቃ ደጋግሞ እየገባ ነበር እንደሚያውቅ ማለት ነው። ኡርጂ ክርስቲያኖች ነው የመለኩት። ረሽ አትላኩ ክርስቲያኖች ደግማችሁ እንዳለኩ ኦኬ። በደምብ እኔ የሞሚን የሚቃወም መስሎኝ ነው። የሞሚን አስተምሮ ወይንም ደግሞ ሞሚ ተሳስቷል። እፎይ ግን እኔ የሆነ ጥያቄ አለኝ። ለምሳሌ እሺ እኛ አሁን የኛ አምላክ ያም ሰውም በእጅ እንደፈጠረ ሰምተናል። ግን የሰው እጅ እንደ ሰውም ሆኖም ባውንም እኛ አናቅም። ግን አምላክ እንደዚህ ነው ብሎ አሁን እኛም እንደዛ ነው ብሽሽቅ መሆን የለበትም። ኖ በሽሽቅ ውስጥ አይደለም እኮ በሽሽቅ ሳይሆን ሊትራሊ ለማወቅ ነው ቀጥታኛ ያቃችሁ። ምክንያቱም ለምን መሰለህ የምታመልኩትን አምላክ አታውቁትም ሙስሊሞች። አሁን እናንተ አንድ አላህን ነው በብቸኝነት የምናመልከው፣ የነቢያት አስተምሮ ነው፣ እስልምና የእውነት መንገድ ነው፣ እስልምና የነቢያት መንገድ ነው ምናምን ብለው ሰክሰዋችኋል በወሬ። ይሄ ሁሉ ውሸት ነው። ክርስቲያኖች ወላሂ ልክ እንደናንተ እንደዚህ ሰክሰዋችኋል። አዳም ስለዚህ እንደዚህ የሰከሷችሁን አምላካችሁን ታውቁታላችሁ ወይ ብለን ስንፈትሸው ምእመኑ ከና አምላኩን ያውቀው። ምንም አታውቁት ከሆነ ደግሞ አምላካችሁም አታውቁት ከሆነ ስለዚህ በመፈክር ላይ ነው የቆማችሁት። 5 ጊዜ ዝም ብለህ ሄደህ ትሰግዳለህ፣ ሰላት ታወርዳለህ፣ እንትን ትላለህ፣ በቃ ውዱ ታደርጋለህ። ይሄ ስርዓት የትጥበት ምናምን ስግደት ምናምን እዚህ ላይ ጊዜያችሁን ዲቮት አድርጋችሁ ስለ አምላካችሁ ግን የምትማሩበት የምታውቁበት የምትወያዩበት ጊዜ አልነበረም። ለዚህ ነው እኔ አሁን ስለ ተውሂድ ጠየቅኩ፣ ተውሂድ አታውቅም። እኔ አሁን ቶፒክ አልነበረም ያላጅ ያለው የለውም ቶፒክ አይደለም። ዛሬ ቶፒኬ ስለ ተውሂድ ነበረ። አንተን ጠየቁ ያንተ አምላክ እጅ አለው ያንተ አምላክ እሺ ተውሂድ ጠየቅኩ፣ አንተን አታውቅም። አሊን ጠየቅኩት አላውቅም አለኝ። ዋብያውን ተስፋ አድርጌ ነበር፣ እሱም አላውቅም አለኝ። ማነው ደግሞ ጠየቅኩ ተውሂድን እንዴት ነው የሚከፈለው? እነኛ ክፍሎቹን አብራሩ ስላችሁ ልታብራሯቸው አልቻላችሁ። አዳም ፕሊስ። ስለዚህ መሰረታዊ በደንብ ተምራችሁታል የሚባለው እንኳን ተውሂድን ነበረ። ስለ ተውሂድ በደንብ ኪታቦች ስላሉ ብዙ ኪታቦች ቢቀሩ አሉ እኔ እስከማውቀው ድረስ። ዋብዮች ስትሆኑ ደግሞ ሼኹል ኢስላም ሙሐመድ ቢን አብዱል ወሃብ ተከታይ ናችሁ። መጽሐፍ ቅዱስን ለምን ታፍርብኛለህ? እነኛን ተከታይ እንደመሆናችሁ መጠን ስለ መጽሐፍ ቅዱስ እስኪ አውራ። እሱን ተከታይ እንደመሆናችሁ መጠን ማወቅ ይኖርባችኋል ማለት ነው። እና አትናደዱ ሙስሊሞች። ስለ አላህ እንደማታውቁ አይነው አውቃለሁ። ስለ አምላካችሁ ምንም የምታውቁት የለም። ደስ የሚላቸው ቤታቸውም ስለ መጽሐፍ ቅዱስ ብቻ እንዲጨማለቁ ኡስታዞቻቸው ይፈልጋሉ። እኛ ጋም ደግሞ ስለ መጽሐፍ ቅዱስ ብቻ እንዲወራ ይፈልጉት። ምክንያቱ ለምንድን ነው? እሱ የነሱ አላህ ከተጠየቀ ምላሽ እንደሌላቸው ስለሚያውቁ ያሸማቀቃቸዋል። ለዛ ነው ስለ እነሱ መጽሐፍ ስለ አላህ እንዲጠየቅ በፍጹም አይፈልጉም። ይኸው እነሱ ቤት ኡስታዞቻቸው 24 ሰዓት የእኛን አስተምሮ ሲፈተፍቱ ነው የሚውሉት። መጽሐፍ ቅዱስ እንዲላል እንዲላል እንዲላል። ስለዚህ እዛ ሲያጨበጭብ ቆይ ይመጣና እዚህ ሲመጣ ስላላ ሲሰማ ዝግንን ይለዋል፣ ቅፍፍ ይለዋል፣ ይዘገንነዋል። አላህ እንዲህ ነው እንደ ይላል። ኧረ የእነሱን የክርስትናውን ብሰማ ይሻላል። እዛው የለመድኩትን የክርስትናውን አምላክ ብሰማ ይሻላል። አላህንማ ይህንን አመልካለሁ ብዬ እንትን ከምል ይህንንማ ዲፌንድ አላደርግም። ይቅርብኝ። ዝም ብዬ ሰላት ሰግዳለሁ፣ ዝም ብዬ ውዱ አደርጋለሁ፣ ዝም ብዬ በቃ በገነት የናሉ እንትን ይሰጠኛል እያልኩ ልቀጥል። ስለ አምላኬማ እዚህ ፊት እንዴት እንደዚህ ኧረ ምን ብዬ አወራዋለሁ ይልና ይቀፈዋል። ለዛ ነው እንደዛ አይደለም። እንደዛ ከሆነ አሁን
ሙስሊሞች እንደዛ ነው ነገር አይደለም። ወራ ምንድነው ጥያቄ? አሁን ሙስሊም የሰው ነገርም ይፈራል፣ የሰው ሐቅም ይፈራል፣ አላህን ይፈራል። ቦሪ wait a minute ዲያቆን ማለት በቤተ ክርስቲያኗ ሕግና ስርዓት የሊቀ ጳጳሱ ጆሮ የአገልጋዩ የቤተ መቅደሱ ስዩም የሚሆነው በዕለቱ የክርስቶስ ቅዱስ ሥጋና ክቡር ደምን ለሚፈትተው ካህን እግር የሚያጥብ የሚላላክ የሚያገለግል ማለት ነው። የዲያቆን ግብሩ እንዲያ ነው። ዲያቆን ማለት ተላላኪ ማለት ነው፣ ታዛዥ ማለት ነው፣ አገልጋይ ማለት ነው። የቤተ ክርስቲያኗን መጻሕፍት ባለሙያው ተብሎ የሚነገርለት ራሱን የቻለ ሌላ ስያሜ አለ። እንዲያ ስለሆነ ደግሞ ዲያቆናት ሁሉ ደግሞ ያንን አያውቁም ማለት ግን ደግሞ አይደለም። ስለሆነም ዲያቆን ሲባል ዝም ብሎ አንዱ ሊቀ ሊቃውንት ጋር ሞግታችሁ ያሸነፋችሁ እንዳይመስላችሁ፣ የዋህነታችሁን በቅጡና በልኩ እንድታደርጉት ጥቆማ ለመስጠት ነው። ቀጥል ኃይለ። ቴንክ ዩ ቃለ ተሰማ